በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ለዛሬ የምንመለከተው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት ዙሪያ ከሚጠየቁ ጥያቄዎች መካከል አንዱን መነሻ በማድረግ ይሆናል። ይኸውም ጥያቄ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ እኔ አምላክ ነኝ አምልኩኝ ብሏልን የሚል ይሆናል። ይህን ጥያቄን የሚጠይቁ አካላት ክርስቲያን ያልሆኑና የክርስቶስን የባህሪ አምላክነትን የሚቃወሙ አካላት ናቸው። በመጀመሪያ እነዚህ ጥያቄዎች በዚህ በጥያቄያቸው ላይ የሰሩትን ስህተት እንመልከት። አንደኛ አምላክ ነኝ ማለትን ብቻ ለአምላክነት መመዘኛ ማድረጋቸው ነው። አንድ አካል እኔ አምላክ ነኝ ስላለ ብቻ አምላክ ሊሆን ፈጽሞ አይችልም። ለምሳሌ አንድ ሰው እኔ አምላክ ነኝ ነብይ ነኝ ስላለ ብቻ አምላክ ነህ ነብይ ነህ ልንለው አንችልም። እውነተኛ አምላክነት በንግግር ብቻ የሚገለጽ ሳይሆን በባህሪ ወይም በማንነትና በምንነት የሚረጋገጥ ነው። አምላክ ነኝ ያለ ሁሉ አምላክ ካልሆነ አምላክነቱን የምናረጋግጥበት መመዘኛ ፈጣሪነት፣ ሁሉን ቻይነት፣ ዘላለማዊነት፣ የባህሪ ቅድስናና የመሳሰሉ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም ሳይፈጠር የነበረ ዓለምን የፈጠረ የፍጥረት ሁሉ አስገኝ የሆነ ዘላለማዊ አምላክ ነው። እርሱ ኢየሱስ ክርስቶስ አምላክ ሲሆን ግን በኋላ ዘመን ሰውን ለማዳን ሲል በፍጹም ተዋህዶ ሰው ሆኖ በስጋ ተገልጧልና ሰው የሆነ አምላክ ብለን በተዋህዶ እንጠራዋለን። ሰው ሲሆንም ከአምላክነቱ አልተለወጠም፣ አልጎደለምም። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነቱ የሚመዘነው አምላክ ነኝ አምልኩኝ በሚል ቃል ብቻ ሳይሆን መለኮታዊ ባህሪያት ያሉት መሆኑና ይህንንም በተግባር መግለጹ ነው። ሁለተኛ አንድ አካል ማንነቱን የሚገልጸው የግድ በስም መጠሪያው ብቻ አይደለም። ለምሳሌ አንድ ዳኛ ችሎት ላይ ተቀምጦ ፍርድ ሲሰጥ እኔ ዳኛ ነኝ ባይልም የሚሰጠው ብይንና የሚመራው ስነ ስርዓት ዳኛ መሆኑን ያረጋግጣል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የአምላክነት ባህሪ ቢኖረውም አምላክ ነኝ ማለት አለበት። አምላክ ነኝ ካላለ የአምላክነት ባህሪ ቢኖረውም አምላክ አይደለም ማለት ሌላው ትልቁ ስህተት ነው። ሶስተኛ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ እኔ አምላክ ነኝ አምልኩኝ ብሏልን የሚል የቃል በቃል ጥያቄ የሚያቀርብ ሰው ከዚህ ከመጽሐፍ ቅዱስ ኢየሱስ ክርስቶስ ቃል በቃል እኔ አምላክ አይደለሁም አታምልኩኝ ያለበትን ጥቅስ ይዞ መቅረብ አለበት። ይህንን ይዞ ሳይቀርብ ኢየሱስ ክርስቶስ ቃል በቃል እኔ አምላክ ነኝ አምልኩኝ ብሏልን ይህንን ቃል በቃል አሳዩን ብሎ መጠየቅ ትልቅ ስህተት ነው። በመጽሐፍ ቅዱስ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ አምላክ አይደለሁም እኔን አታምልኩኝ ብሎ ያስተማረበት አንድ አንቀጽ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አምላክነቱን በቃልም በተግባርም ገልጧል። ይህንንም በብሉይ ኪዳንና በሐዲስ ኪዳን መጻሕፍት ላይ የተጻፈውን በማመሳከር እንመለከታለን። በትንቢተ ኢሳይያስ በምዕራፍ 41 ቁጥር 4 ላይ እግዚአብሔር አምላካችን ስለራሱ ሲናገር እንደዚህ ብሏል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ ብሏል። በትንቢተ ኢሳይያስ በምዕራፍ 44 ከቁጥር 6 እስከ 7 ላይ ስንመለከት የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። እንደ እኔ ያለ ማን ነው? ይነሳና ይጥራ ይናገርም። ከጥንት የፈጠርሁትን ሕዝብ ያዘጋጅልኝ፣
የሚመጣውም ነገር ሳይደርስ ይንገሩኝ ይላል። በዚህ ክፍል ላይ እግዚአብሔር አምላካችን እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከኔ ሌላም አምላክ የለም በማለት መለኮታዊ ባህሪውን በግልጽ ተናግሯል። ከዚህ በተጨማሪም በትንቢተ ኢሳይያስ በምዕራፍ 48 ቁጥር 12 ላይ የተጻፈውን ስንመለከት ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ ብሏል። በዚህ ቃል ላይ በግልጽ እንደምንመለከተው ልዑል አምላካችን እግዚአብሔር እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ በማለት አምላካዊ የሆነ ባህሪውን በግልጽ ነግሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ራሱ አምላክ እግዚአብሔር በመሆኑ ይህንኑ ቃል በቃል እኔ ነኝ በማለት ተናግሮታል። በዮሐንስ ራእይ በምዕራፍ 1 ከቁጥር 7 እስከ 8 ላይ ስንመለከት እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን፣ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የሚል ቃል እናገኛለን። ይህ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ራሱ እኔ ነኝ ብሎ የተናገረው ቃል ነው። በዚህ ላይ በግልጽ እንደምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ሲገልጥ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሏል። ይህን የአምላክ መጠሪያ የሆነውን ስም ጌታችን መድኃኒታችን ኢየሱስ ክርስቶስ መጠቀሙ ፍጹም አምላክ ነኝ ማለቱን ያረጋግጣል። በዮሐንስ ራእይ በምዕራፍ 1 ከቁጥር 17 እስከ 18 ላይም ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልን መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ይላል። በዚህ ቃል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ፊተኛውና መጨረሻው ሕያውም እኔ ነኝ በማለት እርሱ ፊተኛውና መጨረሻው መሆኑን ተናግሯል። በመጽሐፍ ቅዱስ ላይ ደግሞ ፊተኛውና መጨረሻው የሚለው ቃል የሚያመለክተው እውነተኛ የሆነውን አምላክ ነው። ስለዚህም ፊተኛውና መጨረሻው የሚለው ቃል ለእውነተኛው አምላክ መጠሪያነትና ለባህሪው መገለጫነት የሚያገለግል በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ስለ ራሱ ማንነት ለመግለጫነት ተጠቅሞበታል። ይህም የጌታችን የኢየሱስ ክርስቶስን ፍጹም አምላክነትን የሚያረጋግጥ ነው። በዮሐንስ ራእይ በምዕራፍ 22 ቁጥር 13 ላይም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ በማለት አምላክነቱን ገልጧል። እነዚህ ሁሉ እኔ ነኝ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ቃላት ፍጹም የባህሪ አምላክነቱን የሚያረጋግጡ ቃላት ናቸው። ከዚህ በተጨማሪም ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክነቱን በተግባርም ገልጧል። ይኸውም አንደኛ ኃጢአትን ይቅር በማለቱ ነው። በማርቆስ ወንጌል በምዕራፍ 2 ከቁጥር 1 እስከ 12 ላይ እንደዚህ ይላል። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ፣ ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያው ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸከምና ሂድ ከማለት
ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ፣ አልጋህን ተሸክምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ ይላል። በዚህ ላይ በግልጽ እንደተነገረው አይሁድ ከአምላክ ከእግዚአብሔር በቀር ኃጢአትን ይቅር ሊል ማን ይችላል በማለት ይቅር ባይነት የእግዚአብሔር የባህሪ ገንዘቡ መሆኑን ተናግረዋል። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በገሃድ ይቅር ማለቱ አምላክነቱን በተግባር መግለጹ ነበር። ሁለተኛ በራሱ ስልጣን ሕግን መስጠቱ ነው። ይኸውም በማቴዎስ ወንጌል በምዕራፍ 5 ከቁጥር 21 እስከ 45 ላይ እንደተገለጸው ጌታችን ኢየሱስ ክርስቶስ እኔ ግን እላችኋለሁ እያለ ሕግጋትን አጽንቶ መስጠቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ግን እላችኋለሁ እያለ ሕግጋትን አጽንቶ መስጠቱ የሕግ ሰጭነት ስልጣን እንዳለው ያሳያል። ምክንያቱም እርሱ አምላክ ሳይሆን በአምላክ የተሰጠውን ሕግ ጠቅሶ እኔ ግን እላችኋለሁ እያለ የጸና ሕግን ባልሰጠም ነበረ። ሶስተኛ የዘላለምን ሕይወት ሰጪ በመሆኑ ነው። በዮሐንስ ወንጌል በምዕራፍ 10 ከቁጥር 27 እስከ 30 ላይ ስንመለከት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነን ብሏል። በዚህ ቃል ላይ በግልጽ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም በማለት ሕይወት ሰጭነቱ ተናግሯል። ይህ ሕይወት ሰጭነቱ የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን የባህሪ አምላክነቱን ያረጋግጣል። አራተኛ ከአብ ጋር ያለውን አንድነቱን በመግለጹ ነው። በዮሐንስ ወንጌል በምዕራፍ 5 ከቁጥር 17 እስከ 18 ላይ ስንመለከት ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብስተው ይፈልጉት ነበር ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚናገረው ቃል ላይ ራሱን ከእግዚአብሔር ጋር ማስተካከሉ በአይሁድ ዘንድ የታወቀ ነበር። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ማለቱ ይህንን በሚገባ ያረጋግጣል። በዮሐንስ ወንጌል በምዕራፍ 10 ከቁጥር 30 ላይም ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። በዮሐንስ ወንጌል በምዕራፍ 14 ከቁጥር 8 እስከ 10 ላይም የተጻፈውን ስንመለከት እንደዚህ ይላል። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ብሏል። ይህ ቃል ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ጋር ያለውን ፍጹም የህልውና የባህሪ አንድነትን ያረጋግጣል። አምስተኛ ቀዳማዊነቱን በመግለጹ ነው። በዮሐንስ ወንጌል በምዕራፍ 8 ቁጥር 58 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ ብሏል። አይሁድ ይህንን ቃል ሲሰሙ አምላክነቱን እየገለጸ በመሆኑ ሊወግሩት ድንጋይ አንስተዋል። ቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብርሃም በፊት የነበረ ቀዳማዊ መሆኑን ያስረዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ዓላማ ስንመለከት እንደ ምድራዊ ንጉሥ በክብርና በግርማ ተገልጦ ለመታየት ሳይሆን ራሱን ዝቅ አድርጎ የሰውን ልጅ ለማዳንና ለሰው አርአያ ለመሆን ነው።
ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ በጻፈው መልእክቱ በምዕራፍ 2 ቁጥር 7 ላይ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ብሏል። ጌታችን ኢየሱስ ክርስቶስ አምላክ ሲሆን ሰውን ለማዳን ሲል ራሱን ዝቅ አድርጎ በስጋ ተገልጧል። በስጋ ሲገለጥም ከአምላክነቱ አልተለወጠም። በስጋ የሰውነትን ሥራ ሲሰራም አምላክነቱ አልተለየውም። እርሱ መጥቶ እኔ አምላክ ነኝና አምልኩኝ እያለ በአምላክነቱ ብቻ ቢሰብክ ኖሮ እርሱ ሊያሳየው የመጣው የትህትና የአርያነትና በነጻ ፈቃድ ላይ የተመሰረተ ፍቅር ትርጉም ያጣ ነበረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን፣ አዳኝነቱን፣ እግዚአብሔርነቱን በስራውና በትምህርቱ አውቀው እውነቱን ተረድተው እንዲያምኑበት ይፈልጋል። ስለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 16 ከቁጥር 13 እስከ 17 ላይ እንደተገለጸው ሰዎች የሰውን ልጅ ማን ይሉታል ብሎ የጠየቀው። ደቀ መዛሙርቱ ይህንን ጥያቄ በሰሙ ጊዜ አንዳንዶች ኤልያስ ነው፣ አንዳንዶች ኤርሚያስ ነው፣ አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ደግሞ ከነቢያት መካከል አንዱ ነው ይሉሃል ብለው መልስ ሰጥተውታል። እርሱም እናንተስ ማን እንደሆን ትሉኛላችሁ ብሏቸዋል። ስምዖን ጴጥሮስም አንተ የሕያው የእግዚአብሔር ልጅ ክርስቶስ ኢየሱስ ነህ ብሎ እውነተኛ የሆነው ምስክርነት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰጥቷል። ስለዚህም እነሱ ራሳቸው ካዩትና ከሰሙት ተነስተው ማንነቱን እንዲረዱ ስለፈለገ በዚህ ጥያቄ መሰረት እውነተኛውን ማንነቱን ሐዋርያት ገልጠው እንዲመሰክሩ አድርጓቸዋል። በመጽሐፍ ቅዱስ ውስጥ ትልቅ ትርጉም የሚሰጠው አንድ አካል የተናገረው ነገር ብቻ ሳይሆን የተደረገለትና ያደረገው ነገር ጭምር ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 20 ቁጥር 28 ላይ እንደተገለጸው ቶማስ ጌታዬና አምላኬ ብሎ ሲጠራው ፈቅዶ ተቀብሏል። ይህንንም በዚህ በዮሐንስ ወንጌል በምዕራፍ 20 ቁጥር 28 ላይ ስናነብ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው ብሎ ጌታችን ኢየሱስ ክርስቶስ ገልጦት እናገኛለን። ስለዚህ ቶማስ ጌታዬም አምላኬም የሚለውን ቃል ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል መቀበሉ አምላክነቱን ነው የሚያስረዳው። ይህ ደግሞ አምልኩኝ ከሚል ቃል በቃል ከሚነገር ቃል በላይ ትልቅ ትርጉም ያለው ቃል ነው። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካዊ ማንነቱን በትምህርት በታምራትና በሚያደርጋቸው ነገሮች በሚገባ ገልጧል። አንድ ሰው እኔ ጎበዝ ነኝ፣ ጠንካራ ነኝ ከማለት ይልቅ ጎበዝ ጠንካራ መሆኑን በተግባር ቢያሳይ ይበልጥ የታመነ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታንን በማንሳት በባህር ላይ በመራመድ ኃጢአትን ይቅር በማለትና በመጨረሻም ከሙታን በራሱ ስልጣን በባህሪ አባቱ ስልጣን በባህሪ ሕይወቱም በመንፈስ ቅዱስ ስልጣንና ኃይል በመነሳት እንደዚሁም ሌሎችንም አስደናቂ ነገሮችን በማድረግ የባህሪ አምላክነቱን አረጋግጧል። እነዚህ ድርጊቶች እኔ አምላክ ነኝ ከሚል ቃል በላይ ኃይል ያላቸው ናቸው። በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማንነቱን የገለጸው በፍቅርና በተግባር ነው። ስለዚህም እርሱ አምልኮ ሁሉ የሚገባው አምላክ መሆኑን የሚያሳዩ ተግባራትን ሁሉ አሳይቷል። በቃሉም ይህንን አረጋግጧል። የተወደዳችሁ የክርስቶስ ቤተሰቦች ኢየሱስ ክርስቶስ አምላክ ነኝ አምልኩኝ መቻለ የሚሉ አካላት የራሳቸውን አመለካከት እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ማንነቱ ያስተማረውንና አምላክነቱን የሚያረጋግጡ ትምህርቶችን እንዲሁም ቅዱሳን ሐዋርያት ስለ ባህሪ አምላክነቱ አረጋግጠው ያስተማሩትን ትምህርት መረዳት የሚፈልጉ አይደሉም። የክርስቶስ አምላክነት በግልጽ የታወቀና የተመሰከረለት በመሆኑ ቅዱሳን አባቶቻችን ሐዋርያት በመልእክቶቻቸው በሰፊው አምላክነቱን ገልጸው አስተምረዋል። ስለዚህም ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ በምዕራፍ 5 ቁጥር 20 ላይ እንደገለጸው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። እርሱ እውነተኛ አምላክና የዘላለም ሕይወት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማነውን የተማርነውን በየልቦናችን ያሳድርብን። የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን ሁሉ ጸሎት አይለየን።
የተወደዳችሁ የክርስቶስ ቤተሰቦች ዛሬ በዚህ በክፍል 1 ትምህርታችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት ከሚጠየቁ ጥያቄዎች መካከል አንዱን መነሻ በማድረግ እርሱ ጌታችን ኢየሱስ ክርስቶስ ስለ ባህሪ አምላክነቱ ያስተማረውን ትምህርት ተመልክተናል። በቀጣይ ጊዜ ደግሞ ቅዱሳን አባቶቻችን ሐዋርያት ከእርሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተማሩት መሰረት ያስተማሩትን የክርስቶስን የባህሪ አምላክነትን የሚገልጡ የመጽሐፍ ቅዱስ ማስረጃዎችን እንመለከታለን። እግዚአብሔር ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።